ዛሬ እጅግ በጣም ጉድ የሚያስብል ጉዳይ ተፈጥሯል። አብርሽና ሩታ ታርቀዋል። ኤፍሬም እጅግ በጣም ትልቅ ነገር አድርጓል። ግን አብርሽና ሩታ በምን አይነት ሁኔታ ሊታረቁ ቻሉ? እንዴትስ ሊታረቁ ቻሉ? አብርሽ ቀጣይ ምን ሊያደርግ ይችላል የሚለውን ነገር እናወራለን። እስከ መጨረሻው አብራችሁን ቆዩ። ብዙ የናፈቀው ሰው ያው ሉሊ የናፈቃችሁ በሙሉ ያው በጣም ብዙ ሰው ነው። ሰላም ይቅርታ። ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ይፋ ቀጥሮኛል። እንግዲህ ተቀጥሬ መጥቻለሁ። በዚሁ በመጣሁበት አጋጣሚ ሉሌም ብዙ ሰዎች ናፍቆናል ሉሌ ላምጪልኝ ያላ። በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች ፋሚሊዎች እንዴት ናችሁ? ሰላም ነው? እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ደህና እንደምትሆኑ እጅግ በጣም እርግጠኛ ነኝ። አሁንም ሰላማችሁ ይብዛልኝ እያልኩኝ እንደተለመደው ዛሬ በአዲስ ቪዲዮ በአዲስ ነገር ወደ እናንተ መጥቻለሁ። እስከ መጨረሻው አብራችሁን እንድትቆዩ ስል በታላቅ አክብሮትና ትህትና ጠይቃለሁ። ፋሚሊዎች ዛሬ አብርሽና ሩታ ታርቀዋል። እጅግ በጣም ደስ ይላል። ያው ነገሮች ሰላም ሲሆኑ እኛ የምንፈልገው ሰላሙን ስለሆነ ጸብ፣ ጭቅጭቅ፣ የሆነ ተንኮልና መነታረክ ብዙ ሰዎች እንደደበራቸው ግልጽ ነው። ያው የሚታወቅ ነገር ነው። ዛሬ በመታረቃቸው በጣም ደስ ብሎኛል። ፋሚሊዎች ኤፍሬም እጅግ በጣም ትልቅ ነገር አድርጓል። አብርሽና ሩታ መሀል ያለውን ነገር አስወግዷል። ግን አሁንም ቢሆን ፋሚሊዎች ሩታ ነገሮችን በአግባቡ ልታደርግ ይገባል ብዬ አስባለሁ። ፋሚሊዎች ኤፍሬም እጅግ በጣም የሚገርም ውሳኔና ነገሮችን ሰላም ለማድረግ የሚጥረውን ጥረት ሳላደንቅ አላልፍም። ኤፋ እጅግ በጣም አሪፍ ነገር አድርገሃል። በማስታረቅ ደግሞ ብዙዎቻችን ደስ ብሎናል፣ በጣም ደስ ብሎናል። ግን አሁንም አባት ነው፣ እሷም እናት ናት። ጀስት ለማሳደግ ድርድር ውስጥ ባይገባ ጥሩ ነው። አብርሃም ነገሮችን ከነገሮች ጋር ሳያገናኝ እስካሁን የተቸገርነው በዛ ጉዳይ ስለሆነ ነገሮችን ከነገሮች ጋር የያዘ ከታረቁ በኋላ ያኔ ትዝ የሚላችሁ ከሆነ ሄርሜላ በዚህ ነገር ሊደብራት ይችላል እንደዚህ ምናምን ብሎ ነው ተመልሶ መጥቶ የተሰጠውን ነገር መልሶ ምናምን ሌላ ችግር የተፈጠረውና አሁንም ይሄ ነገር ላይ ጥንቃቄ ሊደረግ ይገባል ብዬ አስባለሁ። ምናልባት ዛሬ አብርሽ ከሩታ ጋር ሰላም ስለፈጠረ እዛ ጋር ሄርሜላ ሊደብራት ይችላል። ኤፍሬም አብርሽና ሩታ አንድ ላይ ቢሆኑ ደስ እንደሚለው በግልጽ ተናግሯል። ግን ሄርሜላ እዛ ጋር አሁን አብርሽ ባደረገው ነገር ደስ ካላላት ነገ ደግሞ መጥቶ አሁንም ከህይወቴ ውጪ ሊላት ይችላል። ይሄ ነገር ደግሞ በጣም ከባድ ነው። ያሳዝነዋል። ሉላ ሉሊ ዝምተኛ ነው። በቃ ወራ ምንም አይልም የኔ አባት እና እንግዲህ ቤተሰቦች ያው ቅድም እያልኳችሁ ነበር፣ መግቢያ ላይ እያልኳቸው ነበርና አብዛኞቻችሁን እኔም የጠላችሁኝ ወይ ደግሞ ብዙዎቻችሁ ይቅርታ ብለናል። እኔም በዙሪያዬ ብዙ ሰዎች አሉ ይቅርታ ጠይቄያለሁና ዛሬ ደግሞ ከይቅርታዎች ለየት የሚያደርገው ብዙ ደስ የሚል ነገር አለ። ምክንያቱም የአብርሽና ያንቺ ደስታ ብዙዎቻቸው የሚፈልጉ ሰዎች አሉና ያ ነገር የናፈቃቸው ሰዎች አሉና ዛሬ ደስ ብሎን አሪፍ ጊዜ አሪፍ ታይም እናሳልፍ ይመስለኛል። ሩታዬ ምን ታያለሽ? በሐሳቢ ወይ አሪፍ ነው ወይ ትደግፊዋለሽ ወይስ ምን ታያለሽ? ኤፋዬ አንተ ሲጀመር መጥፎና የተሳሳተ ሀሳብ አምጥተህ አታውቅም። እውነት ለመናገር ብዙ ጊዜና ያው ማለት ሰው አጠፋም አላጠፋም ብዙ ጊዜ ይቅርታ መጠያየቁ ጥሩ ነው ብዬ አስባለሁ። ምናልባት ብዙ ሰዎች አንቺ እኮ ጥፋት የለበሽም ለምንድነው ይቅርታ ምናምን የምትጠይቂው ነው የሚሉ ብዙ ሰዎች አሉ። ለመናገር ግን ደግሞ እንዴት ነው ያጠፋውን ሰው ብቻ ይቅርታ እስከሚጠይቃችሁ ድረስ ከመጠበቅና ህሊናችሁን ከማቁሰል እናንተ አንዳንዴ መሸነፍ ጥሩ ነው ብዬ። ፋሚሊዎች እኔ ሲጀመርም የበር ግን በጣም ልዑል ናፍቆን ነበር። እንኳን ልዑልን አሳይሽን ሩታዬ። ባይዘው የልዑል ነገር ነበረ በጣም የሚያሳስበው ጉዳይ። ልዑል ነገ ላይ አባቴን ሲል ያው የሩታም ጥያቄ ያነበረ መሰለኝ። ፋሚሊዎች ነገ ያው ልጅ ነው ባደገ ጊዜ አባቴ ሊሊ ይችላል።
የትኛውንም ነገር መሸፈን ምናምን ይቻላል። ግን የአብርሽን አባትነት መቀየር ያው ስለማይቻል አብርሽ እንኳንም አባትነቱን አልካደም። እኔ ያም ነገር አንዳንዴ ደስ ይለኛልና ይሄ ህፃን ነገ ብዙ የሚጠይቀው ጥያቄ ሊኖር ስለሚችል ዛሬ ላይ ያው አንድ ላይ ሆነው ማሳደጋቸው እጅግ በጣም ጥሩ ነው። አሁንም ቢሆን አብርሃም ይሄንን ህፃን እያየ ከአንዳንድ ድርጊቶችና ሰውን ከሚጎዳው ንግግሮች ብትቆጠብና ለነገሮች በሙሉ ጥሩ ምላሽ እየሰጠህ በሰላማዊ መንገድ ብትቀጥሉ በጣም ደስ ይለናል። ፋሚሊዎች እኛ እየደበረን የነበረው አብርሃም ሩታ ላይ እያደረገው የነበረው ነገር እንጂ ጥላቻ ምናምን አይደለም። አሁንም በጣም ጥንቃቄ የተሞላበትን ነገር እያደረገ በዚህ ልክ ለልጁም ደግሞ የሚገባውን ፍቅር የሚገባውን ነገር እያደረገ ነው መቀጠል ያለበት። ያው ነገ ተነስቶ ምናልባት ያው ለምደነው ስለሆነ ከህይወቴ ውጪ ምናምን ካላለ ማለት ነው አብርሃም ከህይወቴ ውጪ ይልና እንዳልኳችሁ ሩታን ከህይወቱ ሊያስወጣ ይልና ከዛ በኋላ መልሶ ደግሞ ራሱ ወደ ህይወቱ ይገባል። እሷ የራሷን ህይወት መጀመር በጀመረች ጊዜ የራሷን መንገድ በጀመረች ጊዜ ያ ነገር ይመስለኛል ምቾት አይሰጠውም ይሁን ደስ አይለውም ይሁን ባላቅም ተመልሶ ሩታ ህይወት ውስጥ የሚገባው አብርሃም ነው። ያው እያየ ነው ያለው ነገር ስለሆነ ማለት ነው። እና አሁንም ሩታ ራሷን ቆፍጠን ብላ ከአብርሃም ጋር ታረኩ ብላ እንደዛ እንደመጀመሪያው ጊዜ ለአብርሃም ኦቨር አክት ሳታሳይ ነገሮችን በሙሉ ገደብ አብጅታለት የራሷን ህይወት በመኖር እያሳየች ያም ነገር ደግሞ አሁን ይመስለኛል ተጽዕኖ ሊያመጣ ይችላል። አሁን አብርሃም ምንድን ያለው ቤቴ ይርኩ ልጄን ባይ ምናምን እያለ ነው። ምናልባት ቤት በመሄድ ሰዓት ሌላ ሰው ካየ አሁንም ሌላ ጸብ፣ ሌላ ግርግር፣ ሌላ ተቃራ ሊፈጥር ይችላል። አብርሃም ይሄን ነገር አምነህበት ነው አሁንም ቢሆን ከሷ ጋር ሰላም ካወረድክ በኋላ ይሄንን ነገር አምነህበት ልትኖር ይገባል። አንተ የትኛውንም ነገር ከሄርሜላ ጋር ስታደርግ ሩታ ስትጠራ ከሄርሜላ ጋር ስትመጣ ብዙ አይነት ነገር ስታደርግ ሩታ አልተናገረችም። አሁንም አንተም ሩታ በምታደርገው ነገር ሩታ በምትኖረው ህይወት ሩታ በምትሄደው መንገድ ላይ ቀረልልህና ነገሮቿን ለማበላሸት መታገልና መጣር አይጠበቅብህ። አሁን ሰላም ነው፣ ደስ ይላል። በዚሁ ሰላም ቀጥላችሁ ልጅን እንዴት ማሳደግ እንደሚቻል ብታሳዩን ደስ ይለናል። አብርሃምም ለልጅ መስጠት ያለብህን ጊዜ በስርዓት እየሰጠ ሩታም ለልጇ ጊዜዋን ያው እስካሁንም ጊዜዋን እየሰጠች ምናምን እየኖረች ያለች ጀግና ሴት ናት። ከዚህም በኋላ እንዴት ተደርጎ ልጅ እንደሚያደግ እሷ ለምሳሌ የራሷን እንትን በምትልበት ጊዜ አብርሃም ልጅን በመያዝ ምናምን እስኪ አሁን እንደዚህ አይነት ቪዲዮዎችን እየለቀቃችሁልን ልታስደስቱን ሞክሩ። እስካሁን ያው ነገሮች ጸቡ ምናምን ግርግሩ ምናምን ደብሮን ነበር። አሁን ሰላም ወደ መሆን መጥቷል። ሩታ በዚህ ነገር ውስጥ ግን ፋሚሊዎች እንዳሸነፈች ማወቅ አለባቸው። ሁሉንም ሰው እንዳሸነፈች አቅሟንም ደግሞ በግልጽ አሳይታለች። ሩታ በፍቅር ሲባል በፍቅር ከነሱ ጋር ለመኖርና ነገሮችን ሰላም ለማድረግ እጅግ በጣም እየጣረች የነበረች ሴት ናት። ጸብ ለመፍጠር በፈለጉ ጊዜ ደግሞ በስርዓት ትክክለኛውን ነገር አድርጋ የሸኘች ሴት ናት። ሩታውንም ትልቅነቷን ጀግንነቷን አሳይታለች። ይሄ ነገር ደግሞ በጣም ደስ ብሎኛል። ፋሚሊዎች አሁንም ጥንቃቄ የተሞላበት መንገድ ትሄዳለች ብዬ አስባለሁ። የግድ ከሌላ ሰው ይቅርታ እስኪመጣ ድረስ መጠበቁ ልክ አይደለም። ምክንያቱም አንደኛ ለቤተሰባችንም ሰላም አስፈላጊ ነው ብዬ ስለማስብ እንግዲህ አንተ ባመጣው ሐሳብ ተስማምቻለሁ። እንዳልከው ነው ማለት እኔ አላቅም አንተ እንደምትመጣው እውነት ለመናገር ቡቹንም ብዙ ሰው ናፍቆኛል ምናምን እያለኝ ስለነበረ ነው ይዤ መጣሁት እንጂ አንተ እንደምትመጣ ምናምን አውቄ አይደለም። በጣም ብዙ ሰው ናፍቆታል። እውነት ልጄ በጣም እንደዚህ ተናፋቂ ነው ለካ ብዙ ሰው እንደዛ እያለ ስለነበረ በዚሁ አጋጣሚ በቃ አጎቱን ይኸው ምናምን ብዬ ነው ይዤ መጣሁት። ሶ አይ ቲንክ አጋጣሚዎች ጥሩ ናቸው ብዬ አስባለሁ። አይደል ይፋ? አዎ ልክ ነሽ። ቡቹን ማምጣቴ ለመልካም ሆነ። አዎ ፏ ብሏል። ይወጣይም እንዴ በቃ ተመሳሳይቶ ታውቋ ያለው ውሻውን ባይት ፈልጎ ነው መሰለኝ ወይ ውሻ እንገዛለታለን እኔ ሸፈራ እና ያው የመጣንበት አላማ
እንጨርስና ማንኛውም ነገር ማድረግ ካለብን እናደርጋለን። ሩታዬ አብርሽም ያው እየሰማ ነው ተስፋ አደርጋለሁ። እኔ ነኝ ይሄንን ሐሳብ ያመጣሁት ሁለታችሁ ፋሚሊዎች። የሩታ ይህንን ልብ ግን አለማድነቅ አይቻልም። ማለት ለይቅርታና ለነገሮች የምትሰጠው ቦታ በጣም ደስ የሚልና አስተዋይ ሴት መሆኗን በደንብ ያሳያል። ባይዘዌ ግትር ብትሆን ብዙ ነገሮችን በህል ማበላሸት ነገሮችን ማጥፋት ትችላለች። ግን ዛሬም በቃ ይቅርታ ልትል በጣም እኮ የሚገርም ነገር እኮ ነው ፋሚሊ። ይቅርታ ልትል ነገሮችን በይቅርታ ለማለፍ ልቧን ክፍት አድርጋ የመጣች ሴት ናት። እና በቃ ዛሬም አስተዋይነቷን ያየ ነው፣ በጣም ትልቅነቷን ያየ ነው። ግን ይህን ነገር ስታደርግ አብርሃም ላይ ያው የፋም እያለ ነበር። ጥፋት የለበትም አይደለም፣ ነገሮችን አላበላሸም፣ ሩታን አልጎዳትም ጀስት አይደለም። ግን አሁንም ብያለው ያሉት ነገሮችን በህል ከመግፋት አሁንም የሆነ ተንኮል ሌላ አይነት ነገር ከማድረግ በይቅርታ እንዝጋው። አንተም አጥፍታል እሷም አጥፍታል ነው። ይሄ ነው ደስ ይላል። እውነትም ይሄ ግልጽ ስለሆነ አብርሃምም እጅግ በጣም ብዙ ጥፋቶችን ሩታ ህይወት ላይ እንዳደረሰ ማናችንም ስለምናውቅ ማለት ነው። አሁንም ሩታ ቀጣይ ላይፏ ላይ ነገሮችን አግባብ ባለበት መንገድ የምታደርግ ከሆነ እጅግ ሁሉንም የማሸነፍ አቅሟ ከፍ ይላል። አሁንም ብዙ ሰዎችን እንደምታስደስት እርግጠኛ ነኝ። ለቡዜን ይቅርታ በመጠየቋ እነጋሽዬ በዛ ልክ ከተደሰቱ፣ አሁን ደግሞ ከአብርሽ ጋር ያለው ነገር ስትፈታ ደግሞ ሙሉ ቤተሰቡ በጣም ደስ ይለዋል። ለሩታ ያለው ልብ ይስተካከላል ብዬ አስባለሁ። ቀጣይ ላይፏ ላይ ግን አሁንም መንገዷ ላይ በጣም ጥንቃቄ ልታደርግ ይገባል ብዬ አስባለሁ። ከአብርሽ ጋር ባላት ግንኙነት በተለይ ከአብርሽ ጋር ያላትን ግንኙነት አግባብ ባለው መንገድ ካደረገች፣ ራሷን ዝቅ ለማድረግ ካለሞከረች አሁንም በደንብ ታሸንፋለች። ያኔም ያው ብዙ ነገሮችን እያየን ስለነበር ሩታ ኦቨር ለአብርሽ ያላትን ማንነት ለማሳየት ስትሞክር ነው ነገሮች እየተበላሹና እየጠፉ የመጡትና አብርሃም ከሩታ ኋላ የሚከተለው ሩታ ራሷን ከፍ ስታደርግ ነው። ሩታ በቃ ዝቅ ማለት ስትተው አብርሽ ከኋላዋ ይከተላል። ሩታ ራሷን ዝቅ ስታደርግ አብርሃም ሩታ እንድትከተለው ይፈልጋልና ሩታ ይህን ነገር ጥንቃቄ አድርጊ። ዛሬ ኤፍ ያደረገው ነገር ምርጥ ነው። እንኳን ታረቃችሁ፣ እንኳን ሰላም ሆናችሁ። ለልጃችሁ ወሳኝ ነገር ስለሆነ በጣም እናመሰግናለን። ይህንን ነገር ስላደረጋችሁ ፋሚሊዎች፣ እስከዚህ ሰዓት ስለተከታተላችሁ አመሰግናለሁ። ሰላምና ጤናችሁ ይብዛልኝ። እሷ እንዳለችን ያላቅምና ልታገናኘኝ አልመሰለኝም። እሷ ልታገናኘኝ አልመሰለኝም እና እኔ መሰለኝ የነበረው ጀስቱን እናንተ እንድንገናኝ ብቻ ነበር የመሰለኝና ስላገናኘኝም ይቅርታም ስለተጠያየቅን ከምለ በላይ በጣም ደስ ብሎኛል። እና ቅድም ለጠየቅሽው ጥያቄ አንተን ትፈልገዋለህ ያልሽኝ ነገር አዎ ደስተኛ ነኝ፣ ፈልገዋለሁኝ እና እኔም ሰላምን ከበፊትም ጀምሮ የምፈልግ ሰው ነኝ እና አሁን ላይ ባለው ነገር ደስተኛ ነኝ። ውስጤ ላይ ምንም ነገር የለም። አንቺ ላይ ክፋትን ማሰብ አልፈልግም። ነገ ከነገ ወዲያም በሰላም ነው መቀጠል የምፈልገው ማለት ነው እና ለዛ ነው ጨርሻለሁ። ምናልባት እሺ አብርሽ ያው ሰላሙ ስለመረጥክ ይሄንን ፍላጎትን ስለመረጥክ በጣም ደስ ብሎኛል። ያው ይሄንን ራሱ ማየት በጣም ደስ የሚል ነገር ነውና እና ሩታዬ ምን ልትለን ነው? ምን ችግር አለ? የደበረ ነገር አለ? ምን ይስተካከልልሽ? እኔ ፍቅር እና ሩታዬ ያው የምታወሪው ነገር ካለ አንቺም ጨመሪበትና መሄድ እንችላለን። እሺ እንግዲህ ስለ ሁሉም ነገር ፈጣሪ የተመሰገነ ይሁን። በመጀመሪያ ደረጃ ይሄ ሰላም በመውረዱ እኛ ብቻ እንደዚህ አሁን እንደዚህ አብረን ያለን ሰዎች ብቻ ሳይሆን ደስተኛ የምንሆነው ሙሉ ቤተሰቦቻችን ናቸውና ይሄ ነገር ደግሞ በመፈጠሩ በጣም ደስ ብሎኛል። ላይክ ብዙ ሰዎች ተለያይተው ልጆቻቸውን በሰላም ማሳደግ አለመቻላቸው ለልጆቻቸው ነው ትልቁ ተጽዕኖ ያለው ብዬ አምናለሁ እና ሀሳባችሁ በቃ ቡቹ ላይ ነው ያሳቀኝ ነው እንጂ እና ምን መሰለክ በሰላም አለመሳደጋችን ልጁ ላይ ነው ተጽዕኖ የሚፈጥረውና አሁን ግን ሰላም መፍጠራችን ለልጆቻችን ጥሩ ነው ብዬ አስባለሁ። ምናልባት ባልና ሚስት ሰላም ላይሆን ይችላሉ፣ ግን ደግሞ ለልጆቻችሁ ስትሉ ጥሩ ነገር ለመፍጠር ሞክሩ።
ለማለት ያህል ነው። እሺ ሩታዬ ወዳችኋለሁ። ሩታዬንም አብርሽንም በጣም አመሰግናለሁ። ምክንያቱም የኔ ምክር ሰምታችሁ ሁለታችሁም እዚህ ጋር ተገኝታችሁ ትልቅ ሰው ነህ ግን ይፋ እውነት ሀሳብህ ትልቅ ነው። በጣም አመሰግናለሁ። የምር ወደህ አከብረህ ወንድም አለ በጣም እኔም እንደዛውና እና ቤተሰቦች ያው ሁሉም ነገር እንደሰማችሁትና እንዳያችሁት ሁሉም ነገርና ምንም መጨመርላችሁ ነገር የለም። በጣም ደስ ብሎኛል በዚህ ነገሩ በመታረቃቸውና ልጁንም እንደዚህ በማየቱ በጣም ደስተኛ ነኝና አብርሽ አሁን መሄድ እንችላለን ሩታ ቤት። ያው ሩታ ቤት ያንተ ቤት ነውና ሉላሽ ነው ሊያወራ ነው። ሰላም በላቸው በቃ የለም በቃ ጠፋ ሀሳብ። ቅድም ነበር ማውራት ይፈልጋል እና ሩታዬ ቆንጆ ቡና ታፈይልንና አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ችግር የለም። እኔ ዳውቃና ሉላ እኔ አጎትክ ነሽ። እኔ አውቃለሁ በለው። እኔ አውቃለሁ። እንሂድ አብርሽ እንሂድ። ቻው ፋሚሊ እንወዳችኋለን።